ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርቶቹን ምርጫ ቦርድ የጸጥታና ፖለቲካዊ ውጥረቶች በበረቱበት ወቅት ብልጽግና ፓርቲ አብላጫ ድምጽ አሸናፊነትን አወጀ። ነዋሪዎች በሞባይላቸው የፍቺና የሞት ሰርተፍኬት አገልግሎት ማግኘት የሚችሉበት አሰራር በቅርቡ እንደሚጀመር ተገለጸ። የኢትዮጵያ ካፒታል ገበያ ባለስልጣን ለ7 የውጭ ኢንቨስትመንት ባንኮች ፈቃድ ሰጠ። የተባበሩት መንግስታት ድርጅት ኮሚሽነር በጋምቤላ አንድ ሐኪም 70,000 ስደተኞችን እንደሚያገለግል ገለጹ። የአፍሪካ ህብረት የሰላም አስከባሪ ተልዕኮ የገንዘብ ድጋፍ ስጋትን ተከትሎ የሶማሊያና የኬንያ ፕሬዝዳንቶች ውይይት አደረጉ። የኢትዮጵያ ብሔራዊ ምርጫ ቦርድ ሀገሪቱ በከፍተኛ ፖለቲካ አለመረጋጋትና አዲስ የጸጥታ ስጋት ውስጥ በምትገኝበት በዚህ ወቅት ገዢው ብልጽግና ፓርቲ በ7ኛው አጠቃላይ ምርጫ በህዝብ ተወካዮች ምክር ቤት 438 መቀመጫዎችን በማሸነፍ በድጋሚ የፓርላማውን አብላጫ ድምጽ መቆጣጠሩን በይፋ አስታውቋል። የምርጫ ውጤት በይፋ ለማረጋገጥ በተዘጋጀው ስነ ስርዓት ውጤቱን ያበሰሩት የምርጫ ቦርድ ምክትል ሰብሳቢ አቶ ተስፋዬ ነዋይ ናቸው። ቦርዱ እንዳስታወቀው ብልጽግና ፓርቲ በፌዴራል ፓርላማ 438 መቀመጫዎችን ማግኘት የቻለ ሲሆን ይህም በኢትዮጵያ የምርጫ ስርዓት መሰረት መንግስት ለመመስረት የሚያስችል ውጤት ነው። በስርዓቱ መሰረት በህዝብ ተወካዮች ምክር ቤት የአብላጫ መቀመጫ ያሸነፈው ፓርቲ የፌዴራል መንግስት የመስረት ስልጣን ኖረዋል። 7ኛው አጠቃላይ ምርጫ በ1139 የምርጫ ክልሎች የተካሄደ ሲሆን ድምጽ አሰጣጡም ለህዝብ ተወካዮች ምክር ቤት በ501 የምርጫ ክልሎች እንዲሁም ለክልል ምክር ቤቶች 638 የምርጫ ክልሎች የተከናወነ መሆኑን ተገልጿል። ምርጫ ቦርድ እንደገለጸው ብልጽግና ፓርቲ በመላ ሀገሪቱ በተካሄዱ የክልል ምክር ቤት ምርጫዎች እጅግ ከፍተኛ በሆነ በአብላጫ መቀመጫዎች ማሸነፍ ችሏል። ቦርዱ ባወጣው ዝርዝር መሰረት ፓርቲው በኦሮሚያ 523፣ በአማራ 257፣ በሶማሌ 214፣ በደቡብ ኢትዮጵያ 182፣ በጋምቤላ 176፣ በሲዳማ 175፣ በድሬዳዋ 161፣ በቤንሻንጉል ጉሙዝ 145፣ በደቡብ ምዕራብ ኢትዮጵያ 144፣ በማዕከላዊ ኢትዮጵያ 143፣ በአዲስ አበባ 134፣ በአፋር 124 እና በሐረሪ 32 መቀመጫዎችን አሸንፈዋል። ነዋሪዎች በሞባይላቸው የፍቺና የሞት ሰርተፍኬት አገልግሎት ማግኘት የሚችሉበት አሰራር በቅርቡ እንደሚጀምር ተገለጸ። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ነዋሪዎች ባሉበት ቦታ ሆነው በሞባይል ስልካቸው የሚያገኙትን አገልግሎት ቁጥር እንደሚጨምር አስታውቋል። ተቋሙ ባለፈው ሳምንት ይፋ ያደረገው አዲስ አገልግሎት የከተማ ነዋሪዎች በሞባይል ስልካቸው መታወቂያቸውን ማሳደስ፣ የልደት ሰርተፍኬት ማውጣት፣ መታወቂያቸውን ከፋይዳ ጋር የማስተሳሰር፣ ያላገቡ መሆናቸውን የሚያረጋግጥ ሰርተፍኬት የሚሉ 4 አገልግሎቶች ናቸው። በቀጣይ በዚህ አገልግሎቶች የጋብቻና የፍቺ ሰነዶችን በሞባይል ስልክ ማመልከት የሚቻልበት አሰራር እንደሚጀምር የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ዋና ዳይሬክተር አቶ ዮሴፍ ንጉሴ ተናግረዋል። አሁን ላይ አዲሱ አገልግሎት ለአዲስ የከተማ ነዋሪ ተመዝጋቢዎች የሚሰራ ለመሆኑን ገልጸው መሸኛ ማቅረብ፣ መታወቂያ ለመውሰድ የሚፈልጉ ዜጎችም ወደፊት አገልግሎቱን በእጅ ስልካቸው የሚያገኙበት አሰራር እንደሚጀመር ገልጸዋል። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ነዋሪዎች ባሉበት ሆነው በእጅ ስልካቸው የሚያገኟቸው 4 አገልግሎቶች ወረፋ የሚበዛባቸው እንደሆኑ ገልጸዋል። ነዋሪዎች የሚፈልጉትን አገልግሎት ካመለከቱ በኋላ ክፍያውን በቴሌብር እንደሚፈጽሙ ተገልጿል። የጠየቁት አገልግሎት ሲፈጸም በሚደርሳቸው መልእክት ባመለከቱበት ወረዳ በመሄድ መረከብ ይችላሉ። የኢትዮጵያ ካፒታል ገበያ ባለስልጣን ለ7 የውጭ ኢንቨስትመንት ባንኮች ፈቃድ ሰጠ። የኢትዮጵያ ካፒታል ገበያ ባለስልጣን ፈቃድ ከሰጣቸው 18 የስራ አይነቶች መካከል ለ7 የውጭ ኢንቨስትመንት ባንኮች እንደሚገኙበት አስታውቋል። የባለስልጣኑ ዋና ዳይሬክተር ጽህፈት ቤት ኃላፊ ወይዘሪት መቅደስ ተስፋዬ ባለስልጣኑ የኢንቨስትመንት ባንኮች አማካሪዎችና አከናዋኞችን ፈቃድ እንዲያገኙ እያደረገ እንደሆነ ጠቅሰው ተቋማቸው መመሪያው መሰረት 16 የፈቃድ መስጫ መስፈርቶችን እንደሚጠይቅ ተናግረዋል። የውጭ ባንኮች በመጀመሪያ ከኢንቨስትመንት ኮሚሽን ፈቃድ ካገኙ በኋላ የካፒታል ገበያ ባለስልጣን ፈቃድ እንደሚሰጣቸው ወይዘሪት መቅደስ አክለዋል። ባለስልጣኑ ከሰኔ 12 እና 13 በአካሄደው ኤክስፖ በገበያው የተመዘገቡ 4 ተቋማት ሰነዶቻቸውን በኤክስፖ አስተዋውቀዋል። ኢንቨስተሮች፣ ተማሪዎችና የንግዱ ማህበረሰብ አባላት የተሳተፉበት መድረክ ፍላጎት ያላቸው ወገኖች የመጀመሪያውን የምዝገባ ሂደት የሚያልፉበት ነው ተብሏል። የአፍሪካ ህብረት የሰላም አስከባሪ ተልዕኮ የገንዘብ ድጋፍ ስጋትን ተከትሎ የሶማሊያና የኬንያ ፕሬዝዳንቶች ውይይት አደረጉ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ከኬንያው ፕሬዝዳንት ዊሊያም ሩቶ ጋር እሁድ ዕለት ናሮክ በተባለች የኬንያ ከተማ ተገናኝተው መክረዋል።
ውይይቱ የተካሄደው በሶማሊያ ውስጥ ባለው የፖለቲካ ውጥረትና በአፍሪካ ህብረት የሶማሊያ ድጋፍና መረጋጋት ተልዕኮ ጋር የተጋረጠውን የገንዘብ እጥረት ስጋት ተከትሎ ነው። የሶማሊያው ፕሬዝዳንት መስሪያ ቤት በወጣው መግለጫ መሰረት ሁለቱ መሪዎች በሁለትዮሽ ግንኙነቶች ዙሪያ የተወያዩ ሲሆን በአፍሪካ ቀንድ ሰላምና መረጋጋት ልማትን ለማስፈን በሶማሊያና በኬንያ መካከል ቀጣይነት ያለው ትብብር እጅግ አስፈላጊ መሆኑን አረጋግጠዋል። ይህ ውይይት የተካሄደው ፕሬዝዳንት ሩቶ በአፍሪካ ቀንድ ስላለ ወቅታዊ ሁኔታ ሰፊ ውይይት የተደረገበት በፈረንሳይ የተካሄደው የቡድን ሰባት ጉባኤን አጠናቀው መመለሳቸውን ተከትሎ ነው። የኬንያ መገናኛ ብዙሃን እንደዘገቡት የሶስት የምስራቅና መካከለኛው አፍሪካ ሀገራት መሪዎች የሶማሊያን የጸጥታ ሽግሽግ የሚደግፈውን የዚሁ የአፍሪካ ህብረት ተልዕኮ የሚያቀርበውን የገንዘብና የቁሳቁስ ድጋፍ እንዳይቋረጥ ለማድረግ በሶማሊያ ውስጥ እውነተኛ የፖለቲካ መፍትሄ እንዲመጣ ግፊት እያደረጉ ነው። የተልዕኮው የሽግሽግ ጊዜ እየተቃረበ በመጣበት በአሁኑ ወቅት ለሰላም አስከባሪ ኃይል ወታደሮች ያበረከቱ ሀገራት በተልዕኮው ላይ እየታየ ባለ የገንዘብ እጥረት ላይ ያላቸውን ስጋት ከጊዜ ወደ ጊዜ እየጨመረ መጥቷል። የሁለቱ መሪዎች ስብሰባ የተካሄደው ፕሬዝዳንት ሩቶ በሶማሊያ የፖለቲካ ሁኔታና በፌዴራል ተቋማት ወደፊት ዕጣ ፈንታ ላይ ስጋታቸውን በገለጹበት ወቅት ነው። ፕሬዝዳንት ሐሰን ሼክ መሐመድ በሀገሪቱ ውስጥ እየበረታ የመጣባቸውን የፖለቲካና የጸጥታ ጫናዎች ለመቋቋም እየጣሩ መሆኑና እነዚህን ጉዳዮች ከኬንያ መሪዎችና የጸጥታ ባለስልጣናት ጋር ባደረጉት ውይይት ላይ መነሳታቸው ጠቁሟል። በናሩኮ ስብሰባ ዙሪያ ዝርዝር መረጃዎች እስካሁን ይፋ አልተደረጉም። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ባርሃሚ ሳሊ የኢትዮጵያ ስደተኞች ከአካባቢው ማህበረሰብና ከሀገሪቱ የኢኮኖሚ መዋቅር ጋር ለመካተት የምታደርገውን ጥረት አደነቁ። ኮሚሽነሩ እጅግ የከፋውን የገንዘብ እጥረት፣ ስደተኞች በሚስተናገዱባቸው አካባቢዎች የሚሰጡ ሰብአዊ አገልግሎቶች በእጅጉ እየፈተነ መሆኑና በአንዳንድ መጠለያ ውስጥ በ10 ሺህ ለሚቆጠሩ ስደተኞች የሚሆን አንድ ሐኪም ብቻ መኖሩን አስጠንቅቀዋል። አብዛኞቹ በደቡብ ሱዳን የመጡ ወደ 450 ሺህ የሚጠጉ ስደተኞች በሚያስተናግደው ጋምቤላ ክልል ሆኖ መግለጫ የሰጡት ሳሊህ የስደተኞቹ ሁኔታ ከጊዜ ወደ ጊዜ እየተባባሰ የመጣ መሆኑን ድርጅታቸው በዘንድሮ ዓመት ብቻ ተጨማሪ 100 ሺህ አዲስ ስደተኞች ሊገቡ ይችላሉ ብሎ እንደሚጠብቅ አስጠንቅቀዋል። በጉብኝታቸው ወቅት ባስተላለፉት የቪዲዮ መልእክት በዚህ ካምፕ ውስጥ አንድ ሐኪም ብቻ 70 ሺህ ለሚሆኑ የህዝብ አገልግሎት እየሰጠ ያለው የጤና ጣቢያ ጎብኝቻለሁ ብለዋል። ኮሚሽነሩ ለአዲስ ሐኪም 70 ሺህ ሰው መመደብ እጅግ አሳሳቢ በመሆኑ ወደ ጎን ልንለው የሚገባ ጉዳይ እንዳልሆነ፣ ሰብአዊ እርዳታው በቀጥታ በህይወት መኖርና መሞት መካከል ያለውን የመጨረሻ አማራጭ መሆኑን አስገንዝበዋል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።